አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ የቻናል ተከታታዮች ዛሬ የምናየው አዲስ ስልክ ስንገዛ እንዴት አድርገን ቼክ ማድረግ እንዳለብን የምናየው ይሆናል። እሱም ያው አራት ነገር ነው የምናየው። ቅድሚያ ያው ባትሪ ካፓሲቲ፣ የስልካችንን ስም፣ ስቶሬጅ እና ራም ነው የምንመለከተው ማለት ነው። ይህን እንዴት አድርገን መመልከት እንዳለብን የምንመለከት ይሆናል። ሴቲንግ ውስጥ እንገባና በቅድሚያ አባውት ፎን የሚለውን ከነካን በኋላ የስልካችንን ስም የምንመለከት ይሆናል። እዚህ ጋር አባውት ፎን ከገባን በኋላ እንደምትመለከቱት እዚህ ጋር ስልኩ ጋላክሲ A05s ይባላል ማለት ነው ይህ ስልክ። በመቀጠል እዛው ጋር ዝቅ እንልና እዚህ ጋር የምነካው ላይ ይሄን ከነካችሁ በኋላ ባትሪ ኢንፎርሜሽን ነው ማለት ነው። እዚህ ጋር ባትሪው እንደምታዩት እዚህ ሶስተኛው ላይ ባትሪ ካፓሲቲ 5000 ነው ማለት ነው። ስልካችን ከ5000 በላይ እና 5000 ሊሆን ይገባል። እዛ በታይ ከሆነ ግን ባትሪው ደካማ ይሆንብናል ማለት ነው። ከ5000 እና ከ5000 በላይ ከሆነ ግን 2 ቀን የመቆየት አቅም ይኖረዋል። ከሁለት ቀን እና ከሁለት ቀን በላይ። ከዛ በታይ ከሆነ ግን ያው ባትሪው ደካማ ስለሚሆንብን እሱን እንመለከታለን ማለት ነው። እዚህ ጋር ስሙንና ባትሪ ካፓሲቲውን ሁለቱን አየን ማለት ነው። በመቀጠል ዲቫይስ ኬር ከሚለው ከገባን በኋላ እዚህ ጋር ማለት ነው እንደዚህ አድርጎ በምትመለከቱት ያመጣልናል ማለት ነው። እንደምታዩት በመቀጠል እዚህ ስቶሬጅ የሚለውን እናይና ስቶሬጅ እንደምታዩት ይሄ ድምቅ ያለው 27.1 ጂቢ ነው ያለው ማለት ነው። ቀፎ ጋር ማለት እሱ ጋር ያለው ነገር ግን በመቀጠል ያልደመቀው ስንት አለ? 128 ጂቢ ማለት ነው። እዚህ ጋር ነው የጂቢውን መጠን የምታዩት ዲቫይስ ኬር ላይ እዚህ ሁለት እንትን ዲቫይስ ኬር ላይ እዚህ ሁለተኛው ላይ ማለት ነው። በመቀጠል ራም የት ነው የምንመለከተው ካለ ከዛው ስቶሬጅ ዝቅ በለ ሚሞሪ የሚለው አለ አይደለ? ሚሞሪው የሚለው አለ እዚህው ጋር የደመቀ 3.8 ጂቢ ይላል። ያልደመቀው 6 ጂቢ ይላል። ራሙ ይሄ ነው ማለት ነው። ይሄ ስልክ 6 ራም ነው። ስልክ ስንገዛ አራት እና ከአራት በላይ የሆነ 4 6 8 ሊሆን ይገባል ማለት ነው የምንገዛው የስልክ ራሙ የሚጠቅመን ስልካችን ፍጥነት እንዲኖረው የተለያዩ አፕሊኬሽኖችን እንደፈለግን አድርገን እንድንጭን እምቢ እንዳይለን ያደርጋል ማለት ነው። ሚሞሪው ደግሞ ብዙ የሆኑ ፋይሎችን ብዙ የሆኑ ቪዲዮዎችን የተለያዩ ዶክመንቶችን እንድንጭን ያደርገናል። ይህን በቅድሚያ ስልክ ስንገዛ የምንመለከተው የሆነው ይሄ ነው ማለት ነው። በመቀጠል በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰብስክራይብ እያደረጋችሁ ያላደረጋችሁ እንዲሁም ሼር፣ ላይክ፣ ኮመንት የተለያዩ አስተያየቶችን በማስቀመጥ ሰላም ቆዩ በማለት እሰናበታችኋለሁ።